ዛሬ እጅግ ለህይወታችሁ የሚጠቅማችሁን ነገር ስለ ሰላም ለኪ ልንገራችሁ። ሰላም ለኪን በመጀመሪያ የምታገኙት ከዘወትር ጸሎት ውስጥ ነው፣ ከስብሐት ቀጥሎ ማለት ነው። ይኸውላችሁ አንድ ክርስቲያን ሰላም ለኪን የማያውቅ ክርስቲያን ካለ እኔ የምለው ጦር ሜዳ ሄዶ ያልታጠቀ ወታደር ሳይታጠቅ ልጓጋ የሚል ወታደር ማለት ነው። እና አባቶቻችን አብዝተው ከሚጸልዩት ጸሎት መካከል ሰላም ለኪ ዋነኛዋ ናት። በቃ በችግራቸው ጊዜ ሁሉ ጊዜ ካፋቸው የማይነጥሯት ጸሎት ሰላም ለኪ ናት። ይኸውላችሁ ኦርቶዶክሳውያን የፈለገው ጸሎት አትቻሉ፣ ግን ሰላም ለኪንና ጸሎተ እግዝእትነ ማርያም እንደዚሁም አቡነ ዘበሰማያት አባታችን ሆይ የሚለውን ጸሎት በፍጹም በምንም ሁኔታ ውስጥ ብትሆኑ ይሄንን ሳትጸልዩ እንዳትውሉ። ሌላው ጸሎት እንዳለ ሆኖ ነው። ነገር ግን እንደው በተለያየ ችግር ውስጥ እንኳን ብትሆኑ እነዚህን ሳትጸልዩ በፍጹም እንዳትውሉ። ደግሞ አጭር ናቸው። ፈተና ገጥሟችኋል፣ ሰላም ለኪ በሉ። የሆነ ችግር ሰምታችኋል፣ ሰላም ለኪ በሉ። የእውነቴን ነው። እኔ በነገራችን ላይ የምነግራችሁ ዝም ብዬ ቲዮሪ ብቻ ሳይሆን በህይወቴ ያየሁትን ጭምር ነው። በቃ በህይወቴ እኔ በሰላም ለኪ እጅግ ብዙ ጊዜ ተጠቅሜያለሁ። ማርያምን ነው የምላችሁ፣ አላፍርም። እውነቱን ነው የምናገረው። እና በቃ እኔ ሲጀምር ፈተና ሲጀምር አሁን ትምህርት ቤትም ስማር ፈተና ሲጀምር ሰላም ለኪ ሳለን ጀምሬ አላውቅም። መቼም ቢሆን ማለት ነው። ደግሞ መቼም አፍሬ አላውቅም፣ እግዚአብሔር ይመስገን። እና ፈተና ስትጀምሩ ኦርቶዶክሳውያን ሰላም ለኪ ብላችሁ ጀምሩ። ክላስ ውስጥ ሌላ ቦታ የሆነ በቃ የሆነ መንገድ እየሄዳችሁ አስደንጋጭ ነገር ልትሰሙ ትችላላችሁ። እንደዚህ ሊሆን ነው ምናምን ሰላም ለኪ በሉ። በእርግጠኝነት ሳላፍር ነው የምነግራችሁ፣ መፍትሄውን ታዩታላችሁ። ሰላም ለኪና ጸሎተ እግዝእትነ ማርያም እንደዚሁም ደግሞ አባታችን ወይ ማለት ነው መጨረሻ ላይ እና እነዚህን በጣም የሚጠቅሟችሁ ለህይወታችሁ እጅግ ወሳኝ የሆነ ጸሎት ነው። በምንም ሁኔታ ብትሆኑ ሰላም ለኪ ሳትሉ እንዳትሉ። ሰላም ለኪ ስትሉ ደግሞ እንደዚህ ቆማችሁ ምናምን አይደለም፣ ሰግዳችሁ ጎንበስ ብላችሁ ሰላም ለኪ እንዘን ሰግድ ንብለኪ ሰግደን ሰላም እንልሻለን አይደል? ልክ ጎንበስ ብላችሁ የትኞቹም አባቶች ሰግደው ነው እንደዚህ ሰላም ለኪ የሚሏት እመቤታችን የሚማጸኗት ማለት ነው። በምንም ቻሌንጅ ውስጥ ብትሆኑ ሰላም ለኪን በቃላችሁ ያዙና ሰላም ለኪን ጸልዩ፣ ትጠቀማላችሁ። ሁላችሁም ኮሜንት ላይ እስኪ ሰላም ለኪ እያላችሁ ጻፉልኝ። እመቤታችንን ነው ሰላም ልሻለሁ ማለት ነው። ሰላም ለኪ እያላችሁ ጻፉልኝ። ቪዲዮ ለሁሉም እንዲዳረስ ሼር፣ ኮፒ ሊንክ፣ ላይክ ማድረጋችሁ እንዳይረሳ። ቤቱን ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ። ሰላም ለኪ